አሁን ጴንጤን ተናገር ምናምን ብሎ አይደለም። ቆይ ላሳይህ ብዬ ነው። አንዳንድ ድካምህና ችግርህ ማለት ነው። ችግርና ድካም ነብይ ጆሹዋ የእግዚአብሔር ሰው ነው ብለህ ትቀበለዋለህ። እግዚአብሔር ተናግሮኛል፣ ጆሹዋ የእግዚአብሔር ሰው ነው ብለህ ትቀበለዋለህ። ነገር ግን ነብይ ጆሹዋ ደግሞ ሰው መንፈስ ብሎ እንደሚያስተምር ታውቃላችሁ። ካላወቃችሁ እቺ ቪዲዮ እንያትና ቪዲዮ ልጋብዛን ነው። The title there, Sin, Faith, Duty. Don't forget you are a spirit. እንዳትረሱ እናንተ መንፈስ መሆናችሁን ይያዙ። Spirit. Say I'm a spirit. I am a spirit በሉ መንፈስ ነኝ በሉ I ይላል። live in the physical body. በዚህ ፊዚካል ቦዲ ይኖራል። Know that you will not allow this physical body to control you. Don't let whatever is outside to control you. You allow your spirit to control you because your spirit is controlled by the Holy Spirit. Say to yourself again, I'm a spirit. Living in እኔ መንፈስ ነኝ በዚህ ሰውነት ውስጥ እኖራለሁ የሚለውን የነ ጃፒን ትምህርት ቃል በቃል ይሄ ሟቸ ቲቢ ጆሹዋ ከመሞቱ በፊት አስተምሮታል። እኔ መንፈስ ነኝ። ይሄ ልጅ መረጃ አድርጎ እያመጣ ያለው እግዚአብሔር ተናግሮኛል ካልክ ከወደድከው ከተቀበልከው እንትን ካልከው ትምህርቱን ለምን አትቀበልም እያለ ኤርሚያስን እየመከረ physical body. I can't hear you. Yes, you are only learning to live in this natural world. So how to walk, how to talk, how to look, you are learning to live in this natural world. You are a spirit. Hallelujah. ኦኬ ወገኖቼ አይታችኋል። አሁን ምን ላሳያችሁ ነው። ኤርሚያስ በተዘዋዋሪ ደግሞ ለአፖስትል ጃፒ ሐሰተኛ ነው ስትለው ደግሞ ሰምቻለሁ ከዚህ በፊት። ምን እያለ ነው? ጃፒን ሐሰተኛ ነው ስትል ሰምቻለሁ። ጆሹዋን ደግሞ እቀበላለሁ ስትል ሰምቻለሁ። ጆሹዋ ሰው መንፈስ ነው ብሎ ነው የሚያምነው። ጃፒን ተቃውመቅ ይሄን ሰው እንዴት ተቀበልከው እያለ እየመከረው ነው። ሃይ ወገኖቼ እንግዲህ እንዳያችሁት ቪዲዮ አቤል አቡና ስለኔ እየተናገረ ነበር። መቼ እንደሆነ አላውቅም። ሰዎች ነው የላኩልኝ ይሄን ቪዲዮ። እኔ እንኳን ጨርሼው ነበር ባለፈው። በዚህ ጉዳይ ጨርሻለሁ፣ የነበረኝ ተልእኮ ጨርሻለሁ ብዬ ነበር። ግን አሁን በድጋሜ ስለኔ ሐሳብ አንስቶ እየተናገረ ነበር አቤል አቡና። እኔ ለነዚህ ወንድሞች ምን ልላቸው ፈልጋለሁ? አድርሱልኝ። ለኔ ብለው ካደረጉኝ እንግዲህ እስቲ አቅም ካላችሁ በሐሳብ እስቲ ኑ ሞግቱኝ፣ ላይቭ ጋብዙኝና እንነጋገር እስቲ በእግዚአብሔር ቃል። እናንተ የምታደርጉት ነገር መንፈስ ቅዱስ እንደማይደሰትበትና ኢ መጽሐፍ ቅዱሳዊ እንደሆነ የእናንተ እኔ በመጽሐፍ ቅዱስ ላስረዳችሁና አቤል አቡና ሌሎችም የአቤል ግሩፕ ማለት ነው። መዳላት አለ፣ በእናንተ ማዳላት አለ። በመሃላችሁ እኮ አንድ ሰው ቢሳሳት አትነቅፉትም፣ ሚዲያ ወጣችሁ አትገስጹትም። ነገር ግን ሌሎች ሰዎች ሲሳሳቱ ግን ሚዲያ የወጣችሁ ስም ታጠፋላችሁ። ስለዚህ በተለይ አቤል አቡና አማን ሻሎም የምታደርጉት ነገር ኢ መጽሐፍ ቅዱሳዊ እንደሆነና እግዚአብሔር እንደማይከብርበት መንፈስ ቅዱስ እንደማይከብርበት በመጽሐፍ ቅዱስ ላስረዳችሁ። ፊት ለፊት ነው እስቲ ከኔ ጋር ተወያዩ። ብሎክ ምናምን አድርጋችሁ መሸሽ ሳይሆን ፊት ለፊት ነው ከኔ ጋር ተነጋገሩ። ብሎክ ስላደረጋችሁኝ ነው እኮ እኔ እኮ ቀጥታ ወደ ሚዲያ የወጣሁት እኮ። ነግሬያችሁ መክሬያችሁ ከዚህ በፊት አልሰማላችሁኝ። ከዛ ብሎክ አደረጋችሁኝ። በምን ላገኛችሁ? በቃ ልክ እነሱ ሚዲያ ላይ እንደሚናገሩት እንደዛ እኔ ደግሞ ሚዲያ ወጥቼ መናገር አለብኝ ብዬ ወደ ሚዲያ ወጣሁኝ። ገብተዋል? ስለዚህ አቤል አቡና አማን ሻሎም ፍቃደኛ ከሆናችሁ ኑ ከኔ ጋር ተወያዩ በመጽሐፍ ቅዱስ። እናንተ የምታደርጉት ነገር መጽሐፍ ቅዱሳዊ አይደለም። እንዴት ካላችሁኝ ለምሳሌ በእናንተ እኔ ያየሁት ነገር መዳላት አይቻለሁ፣ ማዳላት አይቻለሁ። ፍቅር አላየሁም። ስድብ አለ፣ በእናንተ ጥላቻ አለ፣ ስም ማጥፋትም አለ። የታወቀ ነው። ይሄ ሁሉ ሰው የሚያውቀው ነው። በተደጋጋሚ ጊዜ ቪዲዮአቸው አምጥቼ አሳይቻቸዋለሁ። እናንተ የምታደርጉት ነገር ሌሎች አገልጋዮች እንደሚያደርጉት አድርጋችሁ አንዳንድ ጊዜ ስትናገሩ ሰምቻለሁ። ባለፈው የማን ነው የአማን ሻሎም የላካችሁልኝ ቪዲዮ አይቼዋለሁ። እርሱ የሚያደርገው ነገር ግን ዘማሪ ሰባኪ ይጠጣሉ፣ ያጨሳሉ፣ እንደዚህ ያደርጋሉ ብሎ ስም ሲያጠፋ ሰምቻለሁ። ነገር ግን ራሱ እንደዛ ሲያደርግ
አይቼዋለሁ። ፒን ተወቅቶ ይወጣሉ ማለት አሉ። እንደዚህ የሚታወቁ ወጥቶ ያ እያሉ ለመጮህ እንዲመቻቸው ቀመስ የሚያደርጉ ሰዎች አሉ። በማስረጃ የተረጋገጠ ማለት ነው። እውነት በእውነት ነው የምልህ። እኔ እንዲህ ይዘውም ያሳዩኝ ሰዎች አሉና አንድ ሁለት ቀመስ አድርጎ የሚወጡም አሉ። በሰባኪ ደረጃም በዘማሪ ደረጃም ከዚያ ሲባል በቃ አቅም አግኝቶ ምናምን ለመንጫጫት ለመደነስ ምናምን እንዲመቻቸው ማለት ነው የሚያደርጉ አሉ። ወይም እንዳይዛቸው የፍረታቸውን እንዲገልጥላቸው ማለት ነው። አሁን ጂፒኤስ ስለዚህ ነገር ደግሞ ባካፕ ሰርቷልና የኢዩ ጩፋ ስክሪፕትር ነው። እያንዳንዱ ነገር ስክሪፕትር ነው። አሁን ግን የደረስኩት 30 ሺህ ጫማ ላይ ነው። በሐሰተኛው ነብይና አጋንንት በሚነዳው በአቶ ጃፒ ትምህርት መሰረት መልካም ወጣት ኢዝ አ ከቨር የሆነ መድረስ የፈለገው እንዳለ ኢዝ አ ከቨር። ዝም ብላችሁ የኛውን ኢንፎርሜሽን ያዙና ያኛውን ሳይደርስ ስለማይተው ያንን ሲደርስ ደግሞ ይሄኛውን ስለሚተው ዝም ብላችሁ እቺን ብቻ ያዙ። ከላይ መልካም ወጣት ኢዝ አ ከቨር ነው። ከቨር ነው። ዳንሳ ለይቶለታል፣ ወንበዴ ነው ይታወቃል። ጩፋ ለይቶለታል፣ ወንበዴ ነው። ያሳመማቸው ሰዎች አሉ። ገስዋት ሚስቺቪየስ ወልፍ እሱ ነው። ተናዳፊ ተኩላ እሱ ነው። ይበልጣቸዋል፣ እነሱ ይበልጣቸዋል። በረብ ነው ይበልጣቸው። ኢትስ አ ከቨር ነው። ስለዚህ በመልካም ወጣት ፕሮጀክት ስም የራሱ ፕሮጀክት ነው የበለጸገው። ባይዘይ መልካም ወጣት ፕሮጀክት የተሰረቀ ነው። አዲስ ኪዳን ካህናት ቤተክርስቲያን ስሙ የተኮረጀ ነው። ፈቃዱ የተኮረጀ ነው። እግዚአብሔር መሪ ይሰጠናል። መሪ የለንም እኛ። እግዚአብሔር መሪ ይሰጠናል። እግዚአብሔር መሪ ይሰጠናል። አማን በጣም ነው የምትቀልደው። በቃ ለዚህ ምስኪን ህዝብ እየቀለዳችሁበት ነው። እግዚአብሔርማ መሪዎች ብዙ ሰጠ። ኢትዮጵያ ላይ ብዙ መሪዎች አሉ፣ የእግዚአብሔር ሰዎች የተቀቡ ጎበዞች፣ ሐዋርያቶች፣ ነቢያት፣ ፓስተሮች ብዙ አሉ፣ አስተማሪዎች እግዚአብሔር የቀባቸው። ችግራችሁ ግን እናንተ ትጸልዩና እግዚአብሔር ሰው ስጠን አስነሳልን ትላላችሁ። እግዚአብሔር ደግሞ ይሰጣችኋል። እናንተ ግን አትቀበላችሁም። ልክ እንደ ድመት ልጃችሁ ትበላላችሁ። ድመት ስትራብ ልጇን ትበላለች። እናንተም እንደዛ ናችሁ። በቃ የእናንተ ህዝብ አታከብሩም። የእናንተ እግዚአብሔር ያስነሳላችሁ ለምድራችሁ አገልጋዮች አታከብራቸው። ሌሎች ነው የምታከብሩ፣ ፈረንጆች ወይ ምናምን። ንቀት አለባችሁ፣ ትዕቢት አለባችሁ። መጀመሪያ እግዚአብሔር ያስነሳላችሁ ለምድራችሁ አገልጋዮች ተቀበሏቸው። ኦኬ፣ ካልተቀበላቸው ደግሞ እኛ ኤርትራኖች እንጠቀምባቸዋለን፣ እንወዳቸዋለን፣ እናከብራቸዋለን። ኦኬ። ስለዚህ አማን ስፔሻሊ በጣም በአገልጋዮች ንቀትና ጥላቻ አለብህ። በጣም ዛት ዋይ ነው የመቃወመ። በጣም ትዕቢተኛ ነህ። በጣም ማን አንተ በእግዚአብሔር አገልጋዮችና በእግዚአብሔር ህዝብ አፍን የምትከፍት? እኔ ትዕቢተኛና ተሳዳቢ አስመሳይ ሰው አልወድም፣ ባህሪው ማለት ነው። ዛት ዋይ ነው ለአንተና ለአሜን በደንብ የምቃወማችሁ። ይሄ አስመሳይነት መንፈስ፣ ትዕቢተኛ መንፈስ፣ ተሳዳቢ መንፈስ እናንተ ጋር ስላለ ነው። ስነ ስርዓት ማድረግ አለባችሁ። ኦኬ። እኛ ለጌታ ስለምንፈራ ነው ዝም ያልነው እንጂ ለጌታ ስለምንፈራ እግዚአብሔር ስለምታዘዝ እንጂ እናንተ እንደምታደርጉት መሳደብ ምናምን አቅቶን አይደለም። ሌላ ነበር ህይወታችን የድሮ። ገብታል። ዝም ብላችሁ እንትን አታድርጉ። ለጴንጤዎች አገልጋዮች ምንም አያደርጉንም ምናምን ብላችሁ በአገልጋዮች ሙድ አትያዙ፣ ወይም ደግሞ አገልጋዮችን አትስደቡ። ምንም አያደርጉንም አገልጋዮች ምናምን። ወንድ ልጅ ከሆናችሁ እስቲ ለሙስሊም እስቲ ንኩ፣ እስቲ ሙስሊም እስቲ ንኳቸው። ምን እንደሚመጣባችሁ ታውቃላችሁ። እናንተ የሰው ፊት አይታችሁ ነው ልትገስጹ። ሁሌ ለጴንጤ አገልጋዮች ብቻ ትተቻላችሁ። እስቲ ወደ ሙስሊም ዞር በሉ። ለመሐመድ እስቲ አንዴ ትችት አቅርቡ እስቲ እንያችሁ። ምን እንደሚመጣባችሁ ታውቃላችሁ። እና በጣም ትገርማላችሁ። በጣም ተመለሱ።
ሁለታችሁ ስፔሻሊ ተመለሱ። አገልጋዮች እያዋረዳችሁ እየሰደባችሁ ስማቸው ያጠፋችሁ ከዚህ በኋላ አትቀጥሉ። ፊት ለፊት ነው ማመጣው ቪዲዮአችሁ ያየሁት ህዝብ ፍረዱ እያልኩኝ ፍረዱ፣ ይሄን እግዚአብሔር ይከብርበታል ወይ እያልኩኝ እናጋልጣቸዋለን። ምክንያቱም የጨለማ ስራ ግለጡት እንጂ አትተባበሩት ብለናል መጽሐፍ ቅዱስ። ይሄን ክፉ የጨለማ ስራችሁ እናጋልጠዋለን። ሁሉ ነገር እኮ ልክ አለው። እኔ ለሐሰት አትበላው አላልኳችሁም። የእናንተ ግን ኤክስትሪም በዛ። ይሄ ነው እኔ የሚያቃወመኝ፣ ከእናንተ ጋር የሚያቃወመኝ አበዛችሁት እንጂ እኔ በአንዳንድ ስራ የምትሰሩት የሚያጭበረበሩት ምንም እንደሰው ያ ልክ ነው እላለሁ። አንዳንድ ጊዜ ግን አበዛችሁት እንዴ! ለተነሳ አገልጋይ ሐሳቢ ነው ጠንቋይ ነው ምናምን ያለችው ስታጠፉ በጣም ይሄ ከምንቀኝነትና ጥላቻ እንደሆነ በቃ አስተዋልኩኝና ተውኳችሁ እንጂ ድሮ እኮ ፎሎው አድርጋችሁ ነበር። ግን ከዛ አበዛችሁት። ተአምራት፣ ዮናታን፣ ጃፒ ሁሉም ላይ ደረሳችሁ እንዴ! እነዚህ ልጆች ወዴት ነው ይሄድ ያለው? ይሄ ወራጃላ አልኩኝ ተውኳችሁ እንዴ! አበዛችሁ በጣም። በድሮ ህይወት ልከስህ ብዬ አይደለም ይሄ ቪዲዮ ያመጣሁት። ኃጢአትን ላስታውስህ ብዬ አይደለም ያመጣሁት። እግዚአብሔር ያነሳል፣ አዎ ያነሳል። ነገር ግን ውሸት እንደምትናገር ስም እንደምታጠፋ ሰዎች እንዲያውቁ ነው ይሄ ቪዲዮ ያመጣሁት። በቃ ሆን ብለህ ከመሬት ተነስተህ ለአገልጋዮች ስም ለማጥፋት እንደተነሳ ነው እኔ የደመደምኩኝ። በተለይ አማን ማለት ነው፣ አማን አቡና። ስለዚህ አቤል አቡና ይሁን አማን ሻሎም እንደምትሳሳቱ ላሳያችሁ። እናንተ ጋር ብዙ ስህተት እንዳለ ላሳያችሁ ነው የእናንተ ቪዲዮ ማመጣው ሁሉ ጊዜ። ለምንድን ነው ማመጣው? እናንተም ሰው ናችሁ፣ እንደምትሳሳቱ ማወቅ አለባችሁ። ለዛ ነው ቪዲዮአችሁ ማመጣው። በኃጢአት ልከሳችሁ አይደለም። እኔ እግዚአብሔር ያነሳል፣ ለሁላችን አንስቶናል ከወደቅንበት። ነገር ግን ሆን ብላችሁ ስም እንደምታጠፉ ሰው እንዲያውቅ ነው ይሄ ቪዲዮ ማመጣው። አሁን አማን ለምሳሌ ስም ያጠፋ ነበር። በዘማሪ ደረጃ በሰባኪ ደረጃ ይጠጣሉ፣ እንደዚህ ያደርጋሉ። አራስ የምታደርገው ነገር ሌሎች እንደሚያደርጉ አድርገህ ታወራለህ። በጣም እኮ ነው የምትገርሙ። ትንሽ አታፍሩ? ትንሽ አይሰቀጥጣችሁም? እግዚአብሔር ምናምን አትፈሩ? እኔ የማውቀው የወደቀ ሰው በድካም የሚመላለስ ሰው አይፈርድም። በድካም ያለፈ ሰው የወደቀ በወደቁት በተሳሳቱት አገልጋዮች አፉ አይከፍትም፣ ይጸልይላችኋል። እንዲያው የእናንተ ግን ለየት አለብኝ። በጣም እንትን ናችሁ፣ አትምሩ። ምህረት ምናምን የሚባል ነገር የለም በእናንተ። አንድ ሰው ሲሳሳት በቃ ወዲያው ነው የምትገድሉት፣ ወዲያው ነው ስሙ የምታጠፉት። በጣም ትገርሙኛላችሁ። ሌላ የሚገርመኝ የእናንተ ነገር ምንድን ነው? አንድ ሁለት ሰው ሲሳሳት በዚህ ነገር ተሳሳተ አትሉም እናንተ። ሐሰተኛ ነው ጠንቋይ ነው ትላላችሁ። ተመልሳችሁ ደግሞ መጣችሁ ደግሞ ኢየሱስ ለዓለም አልሞተም ያላችሁ ደግሞ የክህደት ትምህርት ስታስተምሩና አማን አይተናል። እንዲህ ብለህ ታምናለህ? ኢየሱስ ክርስቶስ ለዓለም አይደለም የተሰቀለው ብለህ ታምናለህ አይደል? ታምናለህ አታምንም? አጭር ጥያቄ። ኧረ እኔ እንዳንተ በጀርባ አልሄድም፣ አምናለሁ። ወዲያው ነው የምመልሰው። ለዓለም አልተሰቀለም። በደንብ ስሙ ወንጌላውያን፣ በደንብ ስሙ። ይሄን አስተምሮ ኢየሱስ ክርስቶስ ለዓለም አልተሰቀለም ብሏል። ወጋውቴን መንፈስ። ስለዚህ ተመለሱ በቃ እንነጋገር። እውነት ካላችሁ እውነት ከማን እንዳለ የእግዚአብሔር ሕዝብ ይወቅ። በመጽሐፍ ቅዱስ መሰረት እንነጋገር። ኑ አትፍሩ፣ ፊት ለፊት እንነጋገር። ብሎክ አድርጋችሁ መሸሽ ሳይሆን ፊት ለፊት ነው ከኔ ጋር ተነጋገሩ። እግዚአብሔር አይከብርበትም የእናንተ አገልግሎት። ግልጽ ልንገራችሁ፣ እኔ መንፈስ ቅዱስ ያዝንበታል የእናንተ አገልግሎት። በአሕዛብ ፊት መሳለቂያ ያደረጋችሁ ጴንጤ እርስ በርሳቸው አይስማሙም ይዋቸው እየተባለ ቪዲዮ እየተቆራረጠ መጫወቻ ያደረጋችሁ በእናንተ እኮ ነው ክርስትና እየተሰደበ ያለ። ለሐሰተኞች አጭበርባሪዎች አሉ፣ ወጣ ያለ ስህተት ለሚያራምዱ ለነሱ አትቃወሙ እኔ አላልኩም። ነገር ግን መለየት ያቃታችሁ ይመስለኛል። እንዴት እነ ነብይ ጆሹዋ ጠንቋይ ትላላችሁ? ነብይ ጆሹዋ ያህል የእግዚአብሔር ሰው በምድር ላይ እንደሱ ትሁት አገልጋይ ነበረ እንዴ? ነገስታት ሄደው የሚያማክር የሚጸልይ። ኧረ የጆሹዋ አገልግሎት ካላያችሁ ላሳያችሁ እንዴ? ስንቴ ላሳያችሁ? እስቲ ትንሽ የጆሹዋ ቪዲዮ ላሳያችሁ። ትንሽ አይተን እስቲ እንምጣ። Men spoke from God as they were carried along by the Holy Spirit. No, that is for Jesus. That is for Jesus. That is for Jesus. That is for Jesus. Thank you, Jesus. Thank you for the revelation.
for Jesus. Thank you, Jesus. Thank you for the revelation. I'm a servant and I'm sent to deliver you. The little boy's legs are strapped to special boots and braces to hold his deformed knee bones in place, an uncomfortable contraption he has been living with. Max, who formerly fell down constantly, runs for the glory of God, demonstrating the magnificent, incomparable healing power of God. Every contrary spirit around place, you say, come on, stand up, come here. Stand up, come here, you, come on. Tight. Stand up, tight. Come here. Stand up, come on. To greet the man of God. Mo ní kí wá kí ni bàbá ẹ pẹ̀lú ẹni ní TB Joshua ẹ gbọ́ wòye 100,000 ní TB Joshua 100,000 ìlú fẹ́ fúnra bí fún yín mi ní TB Joshua mo yọ̀dá láti wá sọ́dọ̀ yín nígbà tí mo rí gbogbo àwọn tó ń fún ní ẹ̀bùn mo rí pé ìkan ẹ̀yin wà lára àwọn tó lọ́jọ́ lórí. Immediately set to work offloading bags of rice. Everybody steps forward to lend a hand, including Prophet TB Joshua, who carries not one but 2 bags of rice at a time. To the Synagogue Church of All Nations, supported by a pear out of his leg, and a flow of cancerous fluid is coming from the wound. One bone is out. They play around in the school. Man of God, please help me. Cannot walk. Man of God, please help me. My bone is outside. Cannot walk. In the name of Jesus, you are healed. In the name of Jesus, you are healed. You are healed indeed. You are healed indeed. You are healed indeed. Master David places his weight on his left leg and begins to. I don't know that I'm doing anything that anyone cannot do. You people call me prophet. People allow me to call me prophet. I never call myself any name. My name is TB Joshua. God has made me a problem solver. I should be ready to solve both the big and small. See no more. እንዴት ይሄ የሰይጣን ትለዋለህ? አቤል አቡና እንዴት አቤል አማን አቡ ማን ነው? አማን ሻሎም ለዚህ የሰይጣን ትለዋለህ? ትንሽ እግዚአብሔር አትፈሩ? ለድሆች የሚያግዝ አጋንንቶች የሚያስጭው የሚያወጣ የተቀባ አገልጋይ በፈውስ የሚያገለግል ትሁት በቃ ነብይ እንኳን በሉኝ የማይል እንዴት ለዚህ በድፍረት መጣችሁ ጠንቋይ ትላላችሁ? ኧረ ትንሽ እግዚአብሔር ፍሩ። ኧረ ትንሽ ኧረ በሕግ አምላክ ልለምናችሁ በሕግ አምላክ ኧረ ትንሽ እንዴ ሼም ምናምን የለም እንዴ? አንድ ሁለት መጠጥ ምናምን እየጠጣ የእግዚአብሔር ሰዎች ትፈርዳለህ እንዴ? ኧረ አማን ኧረ ትንሽ እግዚአብሔር ፍራ። ጭፈራ ቤት ገብተህ መጠጥ እየጠጣ እንዴት የእግዚአብሔር ሰዎች ሐሰትን እየጠጣ ትላለህ? ትንሽ ወደ ኃጢአት አታይም? ወደ ችግር አታይም? ኧረ ትንሽ ይደብራል አማን እንዴ! ኧረ ትንሽ ሼም ይባላል። እንዴት በጆሹዋ አፋችሁ ከፍታችሁ ጠንቋይ ናችሁ ትላለህ? ይሄ ሰው መንፈስ ነው ነፍስ አለው በስጋ ያድራል የሚል ትምህርት ደግሞ እንደ ትልቅ አድርጋችሁ የምታስጭሩት ነገር በጣም ነው የሚገርመኝ። ጆሹዋ አንድ ቀን ኃጢአት እንደፈለጋችሁ አድርጉ ሲል ሰምተን አናውቅም። ጃፒ እንደዛ ሲልም ሰምተን አናውቅም። እንደፈለጋችሁ ኃጢአት አድርጉ፣ እንደፈለጋችሁ ጠጡ፣ እንደዛ እያሉ ሲናገሩ ሰምተን አናውቅም። እና አማን ግን አይተናቸዋል። በአፋችሁ የምታወሩት ሌላ፣ በተግባር ግን የምታደርጉት ሌላ። ይሄ እኮ ነው ፍሬያችሁ። ስለዚህ ለማንም ለመሸወድ አትችሉም። በተለይ እኔ ባለሁበት ጊዜ ለማንም ልትሸውዱ አትችሉም። አላሳልፋችሁም።
እኔ በቃ ልተዋቸው ከነዚህ ልጆች ከመጨቃጨቅ በቃ አንዴ ነግሬያቸዋለሁ። ስርዓት ከያዙ ያዙ፣ ካልያዙ ጌታ አንተ ስርዓት ያስይዛቸው። እኔ ጨርሻለሁ ብዬ ጨርሼ ነበር። ነገር ግን በእኔ ቪዲዮ መናገር ጀመራችሁና የሆነ ልጆች ላኩልኝ ይሄ ቪዲዮ ሞገስ ይሄንና በአንተ ዙሪያ እየተነጋገሩ ነው የሆነ መልስ ስጣቸው ስላሉኝ ነው የመጣሁት እንጂ እኔ ጨርሼ ነበር በእናንተ ገብተዋል። ስለዚህ ፕሊስ ተመለሱ። በቃ እናንተ ልጆች ተመለሱ። በትህትና ቁጭ ብላችሁ ተማሩ። ኦኬ እናንተ ያልገባችሁ ነገር ያልደረሳችሁት ነገር ብዙ ነገር አለ። ለምን በትዕቢት ትወጠራላችሁ? ለምን በትህትና ትመላለሱ እንዴ? አንዳንድ ጊዜ እኮ አቅምህን ችሎታህን ልክህን ማየት እኮ አሪፍ ነው ወንድሞቼ። ልካችን ለምን አናይም? ግን ከኛ የበለጡ በመገለጥ በመንፈሳዊ ነገር የበለጡን አባቶች እነሱ ስር ሆነን ለምን አንማርም? እንዴት እንዳፈራቸዋለን? ቢሳሳቱን በፍቅር ለምን አናስተካክልም? ጠንቋይ ነው ሐሰተኛ ነው ምናምን ትላለህ እንዴ? አነ በጣም ሼም ነው። ኧረ ትንሽ ፈሩ። ትንሽ ለኛ እንኳን ባታፍሩን ሰው ባታፍሩ እግዚአብሔር ፍሩ። ኦኬ አንዳንድ ጊዜ ልካችን ማወቅ አሪፍ ነው። አቤል አቡናና አማን ስነ ስርዓት አድርጉ። በጌታ ኢየሱስ ክርስቶስ ወንድሞቼ ናችሁ። አንዳንድ ጊዜ ከባድ ቃላት የላኩ ገስጨቻለሁ። ለምንድን ነው ያው ሰው ነን። አንዳንድ ጊዜ ከበድ ያለ ቃል ተጠቅሜ ከሆንኩኝ ይቅርታ። ነገር ግን ተመለሱ። እንደዛ አይደረግም። እንደ ወንድሞቼ እኔን ልመክራችሁ ነገሮች በፍቅር ብታደርጉት መልካም ነው። ትዕቢት አይጠቅማችሁም። ለትዕቢት ውድቀት ነው የሚቀድመው። ያልደረሳችሁት እናንተ እንዴ ያልደረሳችሁት ዕውቀት ሊኖር ይችላል እኮ እሱም እስቲ ምን ብለው ነው ያስተማር? እስቲ ልመርምር እንደ ብሔርያ ሰዎች እስቲ ልመርምር ምናምን አይባልም እንዴ? ሁላችን ደግሞ በአንድ አይነት ትምህርት እኮ ልንሆን አንችልም። በመገለጥ በመረዳት እኮ ልንለያይ እንችላለን። በመረዳት ልንለያይ እንችላለን። ገብታችኋል? ስለዚህ ያልደረስንበት ነገር ሁሉ ውሸት ማለት አይደለም። እኔ እስቲ ያልደረስኩበት ነገር ሊሆን ይችላል ብለን መጽሐፍ ቅዱስ መመርመር አለብን በትህትና ልብ ሆነን እንጂ ዝም ብለህ በቃ አንተ የማትቀበለው ነገር ሰው ሲናገር ላንተ በቃ ሐሰተኛ ነው። እንደዛ የሚባል ነገር የለም። የመጽሐፍ ቅዱስ እውነት የሚባል አለ፣ የኛ እውነት የሚባል ደግሞ አለ። ሁለት እውነት ነው ያለው። መጽሐፍ ቅዱስ የሚናገረው እውነት አለ፣ የኛ ደግሞ እውነት የኛ የምንለው ነገር አለ። ስለዚህ ለሰዎች ከመጽሐፍ ቅዱስ እውነተኛ የመጽሐፍ ቅዱስ ነው ማስማማት የለብን እንጂ እኛ እውነት ብለን የያዝነው ነገር ማስማማት የለብንም። አንተ አቤል አቡና በቃ ማትስማማበት ትምህርት ለአንተ ሁሉም ሐሰተኛ ነው አይደል? ባለፈው እንደዛ ያልክ ነበር። አፖስትል ጃፒ፣ አፖስትል ታምራት አረቀ፣ ዮናታን እንትን እየጠራህ በቃ ፈረድካቸው። ሐሰተኞች ናቸው ይመለሱ እያልክ ነበር። ዮናታን አክሊሉም ሆነ እስራኤል ዳንሳም ሆነ እዩ ጩፋም ሆነ ይዲዲያም ሆነ ታምራት ታረቀኝ በተለያየ መንገድ የእግዚአብሔር አገልጋዮች በመምሰል የእግዚአብሔርን ሳይሆን የስጋን የሚያገለግሉ ከመለኮት ሳይሆን ከራሳቸው ምኞት የሚተነብዩ፣ የሚናገሩ፣ የሚሰብኩ፣ የሚስቱ አሳች አገልጋዮች ናቸው። በቃ የብርሃንን መልአክ እስኪመስል ድረስ ራሱን ይለውጣል ሰይጣን። የብርሃን መልአክ መስሎ ራሱን ስላቀረበ ሰይጣን መቼም መልአክ ሊሆን አይችልም። ሚካኤልን ገብርኤልን ሊሆን አይችልም። አሪፍ ንግግር ስለሚናገሩ ዋይ ስለሆኑ ስለበለጡክ ሳይኮሎጂካሊ በጣም ስለሚበልጡ ስማርት ስለሆኑ በጭንቅላት ጌም በልጠውክ የእግዚአብሔር ሰው እንደሆኑ ማኑፕሌት አድርገውክ ሊሆን ይችላል። እኔም ልክ እንደዛ ተደረግያለሁ። አሁን ያልተጠቃ ጥቃቱን የማያውቀው ሰው ቢሆን እያወራክ ያለሁት ለዘመናት ነው ያልኩት። ለዘመናት እንደኔ ሽጤን ገትራ አልተከራከርክለትም። ግን ትምህርቶቹ ሐሰተኛ እንደሆኑ ደርሼ አቤላ ሁሉም ሰው ጨፈጨፍኩ። ሁሉም ሰው ፈረድክባቸው እኮ። በጣም ደፋር ነህ። በጣም ደፋር ነህ። ይቅርታ አድርግልኝ። በጣም ደፋር ነህ። እግዚአብሔር አትፈራም፣ ሰውም አታፍርም። ያንተ በጣም ለየት የሚለው ባህሪ እግዚአብሔር አትፈራም፣ ሰውም አታፍርም። በቃ ስለዚህ አቤል አቡና እኔ እወድሃለሁ፣ ግን አንተ ላይ ያለ ባህሪ የአስመሳይነት መንፈስ፣ ስም የሚያጠፋ መንፈስ፣ የውሸት መንፈስ በጣም ነው የምቃወመው። ግልጽ ልንገርህ፣ በጣም ነው የምቃወመው።
አልወደውም። ባህሪ በጣም ነው የምጠላው። አንተን አይደለም የምጠላው፣ ባህሪ ግን አልወደውም። ስም ታጠፋለህ፣ ትዋሻለህ፣ ትሳደባለህ፣ ታስመስላለህ። ደግሞ አስመሳይነት ነገር አለብህ። መመለስ ብቻ ነው ያለብህ። አንተ በንስሐ ተመለስ። ወንድሞች አፍቅር። ክርስትና ከፍቅር ነው የሚጀምር። ወንድሙን የሚጠላ እግዚአብሔር እወዳለሁ ቢል ውሸታም ነው የሚለው። ወንድሞቼ ውደድ። ሰው እኮ ያስታውቃል። ለሰው ስትገስጽ እኮ ታስታውቃለህ እኮ አንተ ከፍቅር እንዳልሆን ታስታውቃለህ በደንብ። ወደ አፍሪካ ላከኝ ወርቄን ልስራ ላከኝ ወደ አውሮፓ ላከኝ ነፍሳት ላምጣ ላከኝ ላከ እውነት ለመናገር ማለት ነው እንደዚህ ያጨቀኝ ያለ ኮመንት ለመስጠት ሳይሆን እግዚአብሔር አይልክህም ማለት ከጥላቻ ከምንቀኝነት ከተንኮል ከቅናት እንደሆነ ታስታውቃለህ በደንብ። ሰው ሲገስጽ ያስታውቃል፣ ከፍቅር እንደሆነ ያስታውቃል። አቤል አቡና ከፍቅር አይደለም ተነሰ ወንድሞችህ የምትቃወም ኖ ሌላ መንፈስ ነው። አውቄዋለሁ በደንብ። ስለዚህ ተመለስ፣ በንስሐ ተመለስ። አቤል አቡና ተመለስ። ስለመወድህ ነው ተመለስ የምልህ እንጂ ዝም ብዬ ፕሮቶኮል ይዤ ዝም ልል እችላለሁ። አያገባኝም፣ ይሄ የኢትዮጵያዊነት ጉዳይ ነው፣ አያገባኝም፣ እኔ ኤርትራዊ ነኝ፣ አያገባኝም ብዬ መሄድ እችላለሁ እኮ። ነገር ግን የመንፈሳዊ ጉዳይ ስለሆነብኝ ነው እኔ የገባሁበት ይሄ ነገር። በመንፈሳዊ ነገር ደግሞ ኢትዮጵያዊ ኤርትራዊ የሚባል ነገር የለም። የአንድ አባት ልጆች ነን። ገብተዋል። ስለዚህ መንፈሳዊ ነገር እየተበላሸ ነው በእናንተ በኩል ማለት ነው። አላችሁ ቲክቶክ ላይ ግሩፕ ቤካ፣ አንተ፣ አማን ምናምን ሶስታችሁ ብሎክ አደረጋችሁኝ። ለምን? ስገስጻችሁ መቋቋም አቃታችሁ። እናንተ ብቻ መምከር ነው የምትፈልጉ፣ እናንተ ብቻ መገሰጽ ነው የምትፈልጉ። እናንተ ስትገሰጹ ስትመከሩ አትሰሙ። ይኸው ብሎክ አደረጋችሁኝ። የታለ የመንፈስ ቅዱስ ፍሬ? የታለ ትዕግስት? አያችሁ፣ እናንተ መምከር ለሰዎች መምከር ብቻ ነው የምትፈልጉ። ስትመከሩ አትሰሙ። ብሎክ ነው ወዲያ የምታደርጉ። የታለ ፍቅር? የታለ ትዕግስት? ክርስትና ከፍቅር ነው የሚጀምረው። እናንተ አያችሁ ስንት ትውልድ እያበላሻችሁ ነው። ስንት ተሳዳቢ፣ ስንት ምንቀኛ፣ ስንት ተንኮለኛ፣ ስንት ክፉ ትውልድ እየተነሳ ነው አሁን። እናንተን እያየ ተመለሱ፣ በንስሐ ተመለሱ፣ በፍቅር ኑሩ። ክርስትና ከፍቅር ነው የሚጀምረው። ተሳዳቢዎች ትውልድ እየበዛ ነው አሁን። አባቶች የማያከብር ትውልድ እየበዛ ነው። ከእናንተ አይቶ ነው የተነሳ። እኔ ደግሞ ለሱ መንፈስ ነው እየተቃወምኩ ያለው። አባቶች አክብሩ፣ ሲሳሳቱን በፍቅር መምከር አለብህ እንጂ የተነሳ ከመጣ በብር እየተቀበሉ እንደዚህ ያላየው ነገር በቃ በውሸት ስም ለምን ታጠፋለህ? አቤል ያላየው ነው። ዋው ከባድ ነው። ኧረ አቤል አቡና እንዴ እግዚአብሔር ፍራ እንጂ ውሸት በጣም ያስጠላል እኮ። ውሸት ስም ማጥፋት ምናምን ደስ አይልም። ታል ክርስቲያን አንተ መንፈሳዊ ነህ። ስለዚህ እንደ መንፈሳዊ ተመላለስ አቤል አቡና። ሰው ማጋጨት ጥሩ አይደለም። መለያየት ምናምን አታመጣ። በክርስቲያኖች እንዲለያዩ ሰዎች ምናምን የምታደርገው ነገር ና መንፈስ ቅዱስ ያዝንበታል። በመንፈስ ቅዱስ ተቀባይነት የለውም። ሰውም ስትገስጽ መጀመሪያ በፍቅር ለጥላቻ ሳይሆን በፍቅር። ሁለተኛ ለምትገስጸው ሰው ሐሰተኛ ነው ጠንቋይ እያልክ ሳይሆን በተናገረበት ነገር ተናገር። ያንተ እኮ ክፉ ነገር ያለብህ አቤል ታፌዛለህ፣ ታላግጣለህ። በሰው ፐርሰናል ጉዳይም ትናገራለህ እኮ። ፐርሰናል በተፈጥሯዊ የሰው ቅርጽ ስትቀልድ አይቻለሁ። ነብይ ትንቧለን፣ ይኸው ነብይ ትንቧለን ምናምንቴዎችን ቀጥረ ነው የፈውስ ምስክርነቶች የምትሰጠው። ስለዚህ ችግርህ ይሄ ነው አቤል፣ ችግርህ ይሄ ነው። አንተ በትምህርቶች ብቻ ሳይሆን የምትቃወም ፐርሰናል በሰው ላይ ጥላቻ አለብህ። ለሰዎች ትጠላለህ። በፐርሰናል በህይወታቸው በቅርጻቸው በምን እየመጣ ትሳደባለህ ምናምን ነው። ሰው ሲሳሳት በተሳሳተበት ነገር መቃወም ትችላለህ፣ እንደ እግዚአብሔር ቃል ማለት ነው። ካልሆነ ግን ከዛ አልፈህ ግን አንተ ወደ ጥላቻ ለሰዎች ጥላቻ እያስተማርክ ነው። ተመለስ። ፍቅር ይበልጣል። ሁሉ የሚበልጥ ፍቅር ነው። ኦኬ፣ ወደ ፍቅር ተመለስ። ስለዚህ አድርሱልኝ ወገኖቼ። እነዚህ ልጆች ከቻሉ ይነጋገሩ ከኔ ፊት ለፊት እንነጋገር በእግዚአብሔር ቃል። እናንተ የያዛችሁ ያላችሁ እግዚአብሔር አይከብርበትም። ፊት ለፊት ነው አናገሩኝ። ያ መንፈስ ቅዱስ አይከብርበትም ይሄንን ስራ። ስለዚህ ጨርሻለሁ። ስለዚህ በእኔ
ቪዲዮ መስራት ከቀጠላችሁ ግን መጥቼ እናገራለሁ፣ መልስ እሰጣለሁ ማለት ነው። እንደዚህ አሁን መልስ እሰጣለሁ እንጂ እኔ እንደናንተ ዝም ብዬ በሰው እንትን ቪዲዮ መስራት አይመቸኝም። ግን በእኔ ስም ጀምራችሁ መነጋገር ከጀመራችሁ ግን መጥቼ እኔም መልስ እሰጣችኋለሁ፣ እውነቱ ሰው እንዲያውቀው ማለት ነው። እናንተ እውነተኞች አይደላችሁ፣ ለእግዚአብሔር ቀንታችሁ አይደለም። በአገልጋዮች ቅናት ስላለባችሁ ነው፣ ምንቀኝነት ስላለባችሁ ነው። ስለምን ተሳካላቸው ስለምን ነው ይሄ ነገር ነው የናንተ እንጂ ውሸታሞች አሉ። አዎ እኔም እቃወማቸዋለሁ እኮ ብዙ የሚያዋሻሉ፣ ብዙ ለወንጌል እንቅፋት የሚሆኑ አንዳንድ ነቢያቶች አሉ፣ ያልበሰሉ ነቢያቶች ናቸው። አንዳንድ ሰዎች ግን ብስለት የላቸውም፣ ዊዝደም የለባቸውም። አውቃለሁ። በፍቅር ሆነ ግን ምከራቸው፣ ወንድሞቼ ናቸው። ሲሳሳቱ እንደዚህ እኮ አይደረግም፣ ትንቢት ስታስተላልፍ እንደዚህ ማድረግ አለበት ብለህ እንደ ወንድም ሄደ ምከረው። ካልሆነ ዝም ብለህ ስም ማጥፋት ጥሩ አይደለም። ኤኒዌይ እንዳልረዝም ተባረኩልኝ፣ ሼር አድርጉልኝ። መልካም ኢትዮጵያውያኖች ወዳችኋለሁ። መልካም ወጣት ፕሮጀክት የተሰረቀ ነው። አዲስ ኪዳን ካህናት ቤተክርስቲያን ስሙ የተኮረጀ ነው። ፈቃዱ የተኮረጀ ነው። ዮናታን ራእዩ ኮፒ ቢያደርገው አያደርገውም ለኔ ጉዳይ አይደለም። እሺ ኮፒ ቢያደርገው ከሌላ ሰው ራእዩ የማርሲል ምናምን ከሌላ ሰው አጀንዳ ነው የሰረቀው ምናምን ነው የምትሉትና እስቲ ቢሆንም እስቲ እየሰራ እኮ ነው። ስንት ሰው ያስተማረ ነው፣ ስንት ከጨለማ ያወጣ ነው። እና እናንተ ግን ምን ሰራችሁት? ይሄ ነው ጉዳዩ። እናንተ ቁጭ ብላችሁ ቲክቶክ ላይ ከሐሜት ውጪ ከመሳደብ ውጪ ምን ስራላችሁ? ማን ናችሁ እናንተ? ምን የሰራችሁት ነገር ታሪክ እኮ የላችሁም። እና ዮናታን እንደዚህ ነው፣ ነብይ ዮሹዋ እንደዚህ ነው ያልነካችሁት፣ ስሙ ያላጠፋችሁት አገልጋይ የለም። ለሁሉም ነው የምትነኩት። በጣም 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 የመጨረሻ ጨካኞች፣ ይሄን ቃል ልጠቀም፣ አረመኔዎች ናችሁ። በጣም ክፉዎች ሰዎች ናችሁ። እኔ እንደናንተ ክርስቲያን አይቼ በህይወት ዘመኔ አላውቅም። ከናንተ አህዛብ የሚጠጡ የሚያጭሱ እነሱ ይሻላሉ። እነሱ በቃ ኃጢአት ያደርጋሉ ግን ስለማያውቁ፣ እናንተ መጽሐፍ ቅዱስ እያወቃችሁ የእግዚአብሔር ቃል እየተማራችሁ መንፈስ ቅዱስ ጠጥተናል የእግዚአብሔር ልጆች ነን እያላችሁ እንዴት ለእግዚአብሔር ልጆች ታሳዳላችሁ? እንዴት ለእግዚአብሔር ልጆች ትሰድባላችሁ? ወጣችሁ በሚዲያ በጣም የመጨረሻ ክፉዎች ሰዎች ናችሁ። በጣም ሰው እንዴት ከእናንተ ህብረት ያደርጋል? እኔ ቢሆን አላደርግም። ከእናንተ እንዴት አድርጌ እጸልያለሁ? ምክንያቱም ሌላ መንፈስ ነው ያለባችሁ እና በዚህ ከቀጠላችሁ ወደ መጥፎ ነገር ነው የምትሄዱት። ምክንያቱም ከእግዚአብሔር ነው የምትቃወሙት ያላችሁ። እግዚአብሔር ቀብቶ ያስነሳቸው የእግዚአብሔር ሰዎች አታከብሩም፣ ትዕቢተኞች ናችሁ። እግዚአብሔር የተጠቀመባቸው ለሺዎች ለሚሊዮኖች ፈውስ የሆኑ ለነብይ ጆሹዋ ጠንቋይ ስትሉ ያኔ ነው እኔ በጣም የገረመኝ። ምን አይነት ጨካኞች ደፋሮች ናችሁ! እነዚህ ግን የእውነት ክርስቲያን ናቸው ብዬ ያኔ ነው የተጠራጠርኩኝ። በእውነት በጣም የመጨረሻ ጨካኞች ክፉዎች ሰዎች ናቸው። ይቅርታ አድርጉልኝ። ተመለሱ። በንስሐ መመለስ አለባችሁ። ሃይ ወገኖች ሰላም ነው። ዛሬ ደግሞ ፓርቲቱ ለአቤል አቡናና ለአማን ሻሎም ነው መልእክቱ ማስተላለፈው። እነዚህ ሁለት ሰዎች በእውነት በጣም ትዕቢተኞች ናቸው። እግዚአብሔር አይፈሩም፣ የእግዚአብሔር ሕዝብ አያከብሩም፣ አገልጋዮች አያከብሩምና ብዙ ጊዜ እኔ ታዝቢያቸው ዝም ብዬ ሄድ ነበር እና አሁን ግን ጊዜው ስለደረሰ ነው የምናገራቸው። አሉ ሌሎችም ግን በተለይ ሁለቱም በጣም አደገኛ አካሄድ ነው ያላቸው። ለመንፈስ ቅዱስ እያሳዘኑት ነው። ስለዚህ መመለስ አለባቸው። ተመለሱ። ኦኬ። በዚህ ከሰማችሁኝ አቤል አቡና ኤንድ አማን ሻሎም ተመለሱ። ትዕቢተኞች ናቸው። who are you? ማን ናችሁ እናንተ? ምንድነው የሰራችሁ? እስቲ እውነቱን ነጋገር ከተባለ ምንድነው የሰራችሁ? በምድር ላይ ምንድነው የሰራችሁት? ከቲክቶክ አልፋችሁ ምን የሰራችሁት ነገር እኮ የለም። ትችት፣ ስድብ፣ ጥላቻ ብቻ ነው ከእናንተ የምንሰማውና ብዙ ጊዜ አያችኋለሁ ሁለታችሁ። ለአቤል እንኳን ትላንትና ነግሬዋለሁ በደንብ። አንተ አማን ሻሎም የምትባል ደግሞ እውቀትህ ለማሳየት ምናምን ብዙ ትጥራለህ። ውስጥህ ምንም የፍቅር ነገር የለም፣ ጠረን የለም። ፍቅር አትልም። ትዕቢት፣ ዛቻ፣ ጥላቻ እንደዚህ ነገር ነው የሚታይብህ። ተመለስ። who are you? ማን ነህ አንተ? በእግዚአብሔር ሕዝብ በእግዚአብሔር አገልጋዮች የምትሳደብ ወይ ደግሞ አፍህን የምትከፍት who are you? ማን ነህ አንተ? ምን ያደረከው ነገር እኮ የለም። ገብቶሃል? ያንተ ታሪክ እናውቀዋለን። ባለህበት ህብረትም ባህር ዳር ነው ድሬዳዋ ነው ያለህ። እዛም የተወገዝክ ሰው ነህ። የስህተት አስተማሪ ነህ።
ኢየሱስ ክርስቶስ ለዓለም አልሞትም ብለሃል። እንዲህ ብለህ ታምናለህ? ኢየሱስ ክርስቶስ ለዓለም አይደለም የተሰቀለው ብለህ ታምናለህ አይደል? ታምናለህ አታምንም? አጭር ጥያቄ። ኧረ እኔ እንዳንተ በጀርባ አልሄድም፣ አምናለሁ። ወዲያ ነው የምመልሰው። ለዓለም አልተሰቀለም። በደንብ ስሙ ወንጌላውያን፣ በደንብ ስሙ። ይሄን አስተምሮ ኢየሱስ ክርስቶስ ለዓለም አልተሰቀለም ብሏል። ወጋውት ይሄን መንፈስ። ከዚህ የከፋ ክህደት ትምህርት የለም። ገብቷል? ስለዚህ ተመለስ፣ ንስሐ ግባ። ብዙ ሰው ዝም ብሎ ሲያይ ጠግበሃል እና ልክ ልንገርህ እኔ ማለት ነው ከእኔ በላይ ኤርሚያስም ነግሮሃል እና ተመለስ። አይጠቅምህም ይሄ የምታደርገው ነገር። እናቃቸዋለን። ለዓለማውያን ምናምን እንደዚህ አይናቸው አፍጣቸው አትናገሩ። ምክንያቱም እነሱ ይሰድባቸዋል ስለምታውቁ። እናንተ ክፉዎች ሰዎች ናችሁ። ለአገልጋዮች፣ ለሚስኪን የእግዚአብሔር ሕዝብ ምንም ለማይመልስላችሁ ምን ታረጋላችሁ? ድምጽ አፋችሁ ትከፍታላችሁ። ዮናታን አክሊሉ መጥቶ አይመልስላችሁም። እሱ ብዙ አገልግሎት አለው፣ ብዙ ስራ ይሰራል። እንደ ዮናታን አገልግላችኋል ወይ? ብዙ ሰው ከጨለማ ያወጣ ነው። ቢሳሳት ሰው ነው፣ ጸልዩለት። ስንት ነፍሳት ወደ ጌታ የመጡ አይደል? በዚህ ነገር አትደሰቱም? ደስ አይላችሁም? በጣም ነው የሚያስጠላ የምትሰሩት ነገር። በጣም ቅናተኛ ናችሁ፣ ክፉዎች ሰዎች ናችሁ፣ ጨካኞች፣ ተንኮል የሞላባችሁ ሰዎች ናችሁ። ወንድሞቻችሁ በፍቅር ማየት አለባችሁ። እና ብዙ ጊዜ ሳስተውል ሁለታችሁ በተለይ አቤልና አንተ አማን የምትባል ፍቅር የለባችሁም። እሱ ፊታችሁ ይታያል ጥላቻ፣ ክፋት ምናምን እንዳለባችሁ እና በንስሐ ተመለሱና እስቲ በቃ እንደ ህፃናት ልባችሁ ነጭ መሆን አለበት። እና ደስ አይለኝም የምታደርጉት ነገር ደስ አይለኝም። ለሐሰተኞች ነቢያት በገንዘብ ለሚያጭበረብሩ ስትቃወሙ እኔም አንዳንድ ጊዜ እግዚአብሔር ይባርካችሁ ብያችኋለሁ። ግን አሁን ዝም ብዬ ሳያችሁ ግን አበዛችሁት፣ በጣም አበዛችሁት። ለነቢይ ጆሹዋ እግዚአብሔር የተጠቀማቸው ለምድር በረከት የሆኑ ጠንቋይ ነው ስትሉ ያኔ ነው እኔ በቃ እነዚህ አበዱ፣ በቃ እነዚህ ትክክል መንፈስ አይደለም የሚመራቸው፣ ውስጣቸው ሌላ መንፈስ ነው ያለ ብዬ 4 ነጥብ ያደረኩለት ቀን ያኔ ነው። ነቢይ ጆሹዋ አንተ ማን ነው የምትናገረው? አማን ሻሎም አቤል ብትሆን እናንተ ጫት ስትቅሙ ሲጋራ ስታጨሱ ጆሹዋ አገልግሎት ላይ ነበር። ስለዚህ ከማን እንደምትናገሩ አንዳንዴ ማወቅ አለባችሁ። ሁሉም ሐሰተኛ ነቢይ ያደረጋችሁት በጣም ነው የሚገርመኝ ይሄ ነገር። በአንድ ትጨፍልቃላችሁ። ሚዛናዊ መሆን አለባችሁ፣ ባላንስ ማድረግ አለባችሁ። እኔም እኮ እቃወማለሁ አንዳንድ ጊዜ። ስትቃወም ግን ለማን እንደምትቃወም ማወቅ አለባችሁ። ሁሌ የሚሳሳትና አንዴ ሁሌ ለሚሳሳሰው እንዴት በአንድ ላይ ጨፍልቀህ ሐሰተኛ ትላለህ? እንዴት ጥሩ ነገር ያደረገው ነገር ሳታስተውሱ ዮናታን ለምሳሌ ብዙ ጊዜ ስሙ እየጠቀሳችሁ ሐሰተኛ ነው፣ አጭበርባሪ ነው ምናምን ትላላችሁ። በሱ እጅ ስንት ሰው ከጨለማ ወጣል። ብዙ ስራ እየሰራ ነው እስካሁን። እናንተ ግን ምን ሰርታችኋል? ከትችት አልፋችሁ ምን ሰርታችኋል? ምንም የለም እኮ ታሪክ የለም። ቲክቶክ ላይ ነው የምትውሉት፣ እዛ ሆናችሁ ነው የምትሳደቡት። ስለዚህ ምንም ታሪክ የላችሁም። ስለዚህ አርፋችሁ ተቀመጡ። ልካችሁ ልነግራችሁ ነው ዛሬ የመጣሁኝ። እኔ ብዙ ጊዜ ታዝቢያችሁ ዝም እል ነበር። ዛሬ ግን በቃ ልካችሁን እንድነግራችሁ ቆርጬ ተነስቻለሁ። ምንም እንኳን አማርኛ በደንብ ባልችል በዚህ በኮልታፋ አፌ ልካችሁ እነግራችኋለሁ። ስለዚህ አማን በተለይ አንተ ትዕቢተኛ ክፉ ሰው እግዚአብሔር ይገስጽህ። አገልጋዮቹን የማታከብር የእግዚአብሔር ሕዝብ የማታከብር በስድብ የተሟል ትዕቢተኛ አዋቂ ነኝ ብለህ የምትመካ ተመለስ። አንተና አቤል አቡና ባትመለሱ እግዚአብሔር እንዴት አድርጎ ዝም ያሰኛችኋል እናየዋለን ወደፊት። ያ ብዙ ዘመን አይተናል። ከእግዚአብሔር የተጋጩ ሰዎች ጠፍተዋል። ገማልኤል አንድ ቀን ምን አለ ለአይሁዳዎች? ከእግዚአብሔር እንዳትጋጩ፣ ከእግዚአብሔር ካልሆኑ ዝም በሉ በቃ ይጠፋላችሁ አላቸው። በአማርኛ መተንተን ትንሽ ስለሚከብደኝ ነው እንጂ ገማልኤል እንደዛ ብሎ ነው የመከራቸው ለአይሁዶች። ስለዚህ አንዳንድ ጊዜ እግዚአብሔር ደስ እያሰኘን እያላችሁ ከእግዚአብሔር እየተጋጫችሁ ነው፣ ከእግዚአብሔር እየተጣላችሁ ነው። ተመለሱ፣ በንስሐ ተመለሱ። አንዳንድ ጊዜ ከማን ነው የምትዋጉት? ለማን ነው የምትቃወሙት? መለየት አለባችሁ። እንዴ ዝም ብሎ ተራ አንድ ነቢ ነኝ ምናምን ብሎ አጭበርብሮ የሚመጣና ነቢይ ጆሹዋ አንድ ላይ አድርገህ ሐሰተኛ ትላለህ እንዴ? ትንሽ አእምሮ የላችሁም እንዴ? የሚያመዛዝን አእምሮ የላችሁም? ስለዚህ አማን ሻሎም ሐሰተኛ አስተማሪ ነህ፣ የጸጋ ስጦታ የምትቃወም ሰው ነህ።
እኔ የጸሎት ጊዜ አለ ወይ ህብረት አለ ወይ እጠራጠራለሁ። ምክንያቱም 24 ጊዜ ሰዓት እዚህ ቲክቶክ ላይ ሆነ ነው አገልጋዮች የምትሳደብ የአገልጋይ ስም የምታጠፋ ምናምንና ተመለስ። ኦኬ ይበቃሃል። ትዕቢተኛ አትሁን። ከዚህ በኋላ ኤርሚያስ ላንተ ያስተላልፈው መልእክት አለ። እሱን እየሰማን እንጨርሳለን መልእክታችን። ሌሎች ወገኖቼ ደግሞ ተጠንቀቁ። ለእነዚህ ሰዎች አቤል፣ አቡና፣ አማን፣ ሻሎም የሚባል ሰዎች መገሰጽ ነው ያለብን። ተመለሱ ነው መባል ያለብን። ለነሱ መከታተል ወይም ደግሞ አፕሪሺየት ማድረግ አይጠበቅብንም። መመለስ አለባቸው። ንስሐ መግባት አለባቸው ሁለቱም ማለት ነው። ከነሱ ፍቅር አላየንም፣ የዋህነት አላየንም፣ ትዕግስት አላየንም። በቃ ስድብ፣ ዛቻ፣ መለያየት፣ ጥላቻ የስጋ ፍሬ ነው የምናየው ከዚህ ሁለት ልጆች ማለት ነው። ስለዚህ ተመለሱ መባል ነው ያለብን እንጂ ለነሱ አፕሪሺየት እያደረግን ወደ ጥፋት መንዳት የለብንም። ወንድሞቻችን ነው ገብታችኋል ወንድሞቼ፣ ሰይጣን እየተጫወተባቸው ነው። ስለዚህ ተመለሱ መባል ነው ያለብን። ከወንድማችሁ ኤርትራዊ አገልጋይ ሞገስ ንጉሴ። ከዚህ በኋላ ኤርሚያስ ስለእናንተ ያስተላልፈው መልእክት እየሰማን እንጨርሳለን። ዘመናችሁ ይባረክ። ቴንክ ዩ። ሼር አድርጉልኝ። አደገኛ ሰው ማለት አማን ሻሎም ከዚህ ወንድም ጋር ዳግም በንስሐ ተመልሶ ለህይወት የሚሆን ንስሐን ሰጥቶት ጌታ ተመልሶ እስካላስተካከለ ድረስ ወደ መቃብር እስከገባ ድረስ ከዚህ ሰው ጋር አብሬ ወንጌል አላገለግልም። ለምን? የነቢያትን የጸጋ ስጦታና ልሳንን የጸጋ ስጦታዎችን ጨምሮ የሚቃወም የሚሳደብ የሚያላግጥ ሰው ነው። ከፈለጋችሁ ሂዱና ቁጭ ብላና ተማሩ። እሱ ስር ማለት መብትሽ። መታችሁ ግን እኔም በውስጥ መስመር ለምን አትታረቁም ከወንድሞች ጋር ትበል። የተጣላሁት በመንፈሳዊ ጉዳይ ላይ አለቅ። በዚህ ደግሞ ሚናዬ ጽኑ ነው። እኔ ፔንቴኮስታል በጸጋ ስጦታ በካሪዝማቲክ እንቅስቃሴ አምናለሁ ብቻ ሳይሆን በዚህ በምታየው ኤርሚያስ ላይ ስጦታው ስላለ መንፈሱ ስላለ ሲያመጣው እነግራለሁ፣ ካላመጣው ዝም። ትንቢት ሲያናግረኝ ትንቢት የምናገር ሰው ነኝ ብራዘር። ሲያናግረኝ ነው ያልኩት መንፈስ ቅዱስ መገለጥ ሲሰጠኝ የምናገር ሰው ነኝ። ካመጣው ከነገረኝ፣ ካልነገረኝስ ዝም አለቅ። አቤል አቡናም ልክ እንደዚሁ ማለት ነው። የተሰጣውን ስጦታ ይዞ ማገልገል ይችላል። ማንን ነው እስቲ አሁን ንጹህ ነው ብለው የሚሉት? ማንን ነው? ሁለቱን ወንድሞች ሄዱና ጥሯቸው። በተለይ ማንን ነው ንጹህ የሚሉት? አቤል አቡና አብሮት ጌታ በላው ላይ ባስቀመጠው ጸጋ ላስነሳው ሰው ለወንድማችን ለዮናታን አክሊሉ ያልተመለሰ ሰው ዮኒን አውርቼዋለሁ። እሱ ወጥቶ ነው አይደል የሚያወራው? እኔ እስከዛሬ ያላወራሁም እንደው ዛሬ ላውራ አይደል? ዮኒን በውስጥ አውርቼዋለሁ። በነበረበት ጊዜ እሱ በነበረበት እዛው ዮኒ ጋር የአዲስ ኪዳን ካህናት ቤተክርስቲያን አቤል አቡና ያልተጣላው አገልጋይ የለም። ከሁሉ ጋር የተጣላው ከሁሉ ጋር። እኔን ግን አንድ ቀን ክፉ ተናግሮኝ አያውቅም ነው ያለው። እና ምንም ነገር እንዳደረኩት ሳላቅ አንድ ቀንም አልበደለኝም ነው ያለው ራሱ ወንድማችን አቤላም። አንድ ሶሪ ዮኒ ማለት ነው። ከሌሎቹ ጋር እንደሚጋጭ ቢሮ ድረስ በጣም ብዙ ነገር ይመጣልኛል፣ ይጣላል ከሌሎቹ ጋር። መድረክ ሰጥቼው መድረክ ላይ ወጥቶ አገልጋዮችን ይሳደባል ያለው አቤል። እጅ ውስጥ ሆነ እንደምሰማ ምንም ጥርጥር ላስታርቀ ብዬ ነበረ። ለማስታረቅ እንኳን ብሄድ አንተ በአንድም በተዘዋዋሪ መንገድ ምክር እንደማሰማ ስለማቅ አቤል አቡና ማነው አማን ሻሎም ዮናታን አክሊሉ በስጋ እንኳን ቢሞት የሚፈልግ ሰው ነው። ገልጹ ነው የምነግራቸው ወንድሞቼ እናቶቼ። በፊቱ የቆምኩት የሰራዊት ጌታ ቅዱስ እግዚአብሔር ምስክር ነው አልኳቸው። በስጋ ቢሞቱ ራሱ ይፈልጋል አማን ሻሎም ዮናታን አክሊሉ ማለት ነው። ተጠማምደዋል። ምንድነው ችግር ብዬ ዮኒን ጠይቄዋለሁ። ከፈለጋችሁ ነገ አምጥቼ ዮኒ እና ብዬ ብለው የሚመጣው ወንድሜ ነው፣ የሚሰማኝ ወንድሜ ነው። ምን አደረገው? ይሄ ክርስትና ነው እንዴ ወንድሞቼ እናቶቼ? ይሄ ክርስትና ነው ወይ ነው ብዬ ብለው ይሄ ክርስትና ነው? እንደዚያ ክርስትና አለ የለም? ካልተጣላው ሰው ጋር የለም። ዮናታን አክሊሉ ሐሰተኛ ለአቤል አቡናና ለአማን ሻሎም። ታምራት ተረቀኝ ሐሰተኛ ነው ለአቤል አቡናና ለአማን ሻሎም።
ሄኖክ ግርማ ሐሰተኛ ነው ለአቤል አቡናና ላማንሻሉ። ነቢይ ዘነበ ሐሰተኛ ነው ለአቤል አቡናና ላማንሻሉ። ታምራት ደምስስ ሐሰተኛ ነው ነቢይ ታምራት ደምስ ለአቤል አቡናና ላማንሻሉ። ጥሩ ነቢያት የተባሉት ሱራቤል ደምሴ ሐሰተኛ ነው ለአቤል አቡናና ላማንሻሉ። ጥሯቸው ነቢያት የተባሉት ኢትዮጵያ ውስጥ ተነሱ የተባሉትን ስማቸውን አስታውሱ። መስፍን በሹ ሐሰተኛ ነው ለአቤል አቡናና ላማንሻሉ። ዮናታን አክሊሉ ሐሰተኛ ነው ለአቤል አቡናና ላማንሻሉ። ፕሮፌት ቲቪ ጃሽዋ ሐሰተኛ ነው ለአቤል አቡናና ላማንሻሉ። ነቢይ ጥሌ ሐሰተኛ ነው ለነዚህ ሰዎች። ነቢይ በል እዩ ጩፋ ሐሰተኛ ነው ለአቤል አቡናና ላማንሻሉ። ከበደ ቀዲዳ ሐሰተኛ በሙሉ ጥሯቸው። ከነዚህ ውስጥ ተሳሳቱ የሉም? ስማቸውን ከጠራቸው ውስጥ የተሳሳቱ አሉ። ከነዚህ ውስጥ ሐሰተኞች የሉም ወይ? አሉ ሐሰተኞች ሆኑ። ግን ሁሉ ሐሰተኞች ናቸው ወይ? ኖ ኖ። ሁለቱ እና ቤካም አለ። በተለይ ሁለቱ ከዚህ በፊትም ተናግሬያለሁ። አመንኩ ተናገርኩ ብሎ እንደሚል ማለት ነው። የሰራዊት ጌታ ቅዱስ እግዚአብሔር መንፈስ ያለብኝ ሰው ነኝ። ዝም ብዬ አልናገርም። አንተ ሟርተኛ ስትለኝ ነበር አይደለ? አቤል አቡና አንተ ሟርተኛ ስትለኝ ነበር አይደለ? ግድ የለም ብቻዬን ቀርቻለሁ ብለህ ስታነባ ነበር፣ ስታለቅስ፣ ማንም ዞር ብሎ እስከማያይ ድረስ። ምንድነው ሞቲቫቸው? ምንድነው ድራይቭ የሚያደርገው? አማን ሻሎምን ድራይቭ የሚያደርገው ጸጋ ስጦታን መቃወም ነው። የእሱ ፓስተር የሆነ ስሜ ታደሰ የሚባል ሰው ነው። አሁን መረጃዎች ደርሶኛል። እሱ ደግሞ የወንጌል አማኞች የሆኑትን አብዛኞቹ ሙታን ናቸው ነው የሚለው። በወንጌል አማኞች አዳራሽ ውስጥ የተሰበሰቡት አብዛኞቹ ሙታን ናቸው ብሎ የሚል ነው። ፓስተር ስሜ ታደሰ የሚባል የአማን ሻሎም ፓስተር ነው። ምዕመናቸው ከ48 እስከ 50 እንኳን አይሞሉም አሉ። ለምን? የጸጋ ስጦታን የተቃወመች ቤተክርስቲያን አታድግም ስልክ እየጫጫች ነው የምትመጣው፣ እየደረክ ነው የምትመጣው። ስሜ ታደሰ ይባላል። የአማን ሻሎም ፓስተር ማለት ነው። የጻፈውን አንድ ከልት የሆነ መጽሐፍ አለ፣ በቅርብ ይልኩልኛል። እዚሁ ብርሃን ላይ ያሳያችኋለሁ። የጸጋ ስጦታን የነካች ቤተክርስቲያን አታድግም። በቁጥር አታድግም፣ በህይወት አታድግም። አሁን ግን የደረስከው 30 ሺህ ጫማ ላይ ነው። ተናግሮ ከሚያናገሩ ሰዎች ይጠብቀን እግዚአብሔር ተናግሮ ከሚያናገሩ ሰዎች ይጠብቀን። በእውነት ይሄ ልጅ ሁሉ ጊዜ ሳየው ሰው ይተቻልና ሲናገሩ ደግሞ ተመልሶ መልስ ይሰጣል፣ ያላግጣል፣ ያሾፋል ምናምንና በጣም ይገርመኛል። ምን ያደርጋችሁ? እናንተ መጀመሪያ ተቻችሁት። እንደዚህ ከሐሰተኛ ሄድክ፣ እንደዚህ ያደረክ ሰው መንፈስ ነው እንደዛ ብላችሁ ተቻችሁ። ለዮናታን ትችት አቀረባችሁለት። ዮናታን ደግሞ ጎበዝ ነው፣ መልስ ሰጣችሁ። እኔ ከእናንተ ጋር አልመላለስም፣ ቀበሌ ወርጄ አልመላለስም፣ 30 ሺህ ጫማ ወደ ላይ ወጥቻለሁ ብሎ መልስ ሰጣችሁ። ታዲያ ምን ያድርግ? እራሳችሁና ትነኩትና ለምን እንደዚህ ይላል ዮናታን፣ ለምን እንደዚህ መልስ ይሰጣል ብላችሁ ደግሞ ትከሳላችሁ። ምን አይነት ክፉ ሰዎች ናችሁ? ምን አይነት ጨካኝ ሰዎች ናችሁ? ምን አይነት በጣም እኔ እግዚአብሔር ይቅር ይበላችሁ። በእውነት እናንተ አማኝ ናችሁ? እግዚአብሔር ትፈራላችሁ? በእውነት እናንተ ወንጌላውያን ናችሁ? እኔ እጠራጠራለሁ። ኮሽን ማርክ ነው ማደርግላችሁ። በተለይ አንተና አቤል አቡና ካልተመለሳችሁ ከባድ ይሆናል። ምክንያቱም ለብዙ ሰው አሳዝናችኋል። ለብዙ አገልጋዮች ጨፍጭፋችኋል። የጸጋ አገልግሎት አትቀበሉም። ፍቅር የለባችሁም። ምንቀኝነት አለባችሁ፣ ቅናት አለባችሁ፣ ተንኮል አለባችሁ። ተመለሱ ወደ ንስሐ፣ ተመለሱ ወደ ጌታ። ምን አይነት ሰዎች ናቸው? ትንሽ አገልጋዮች አታከብሩ እንዴ? መሳለቂያ እኮ አደረጋችሁን እዚህ ሚዲያ ላይ። እነዚህ ጴንጤ ባይኖሩ በምን እንስቃለን? እርስ በርሳቸው ሲባሉ ነው የሚውሉ እየተባለ በእናንተ እኮ ነው እኛ እየተሰበደ ያለ ነው። አማን ሻሎም እስቲ ወንጌል መስክር እስቲ፣ የጌታ ፍቅር የጌታ ምህረት እስቲ ንገረን። ሁሌ ሰው ትተቻለህ፣ ሁሌ አገልጋዮች። በጣም እንቀኝነት ደግሞ አለብህ፣ ትቀናለህ፣ በአገልጋዮች ቅናት አለብህ። ይሄን ሁሉ ያነበብከው ሁሉ ዕውቀትህ ከንቱ ሆነ፣ ፍቅር የለብህም። ዕውቀት ያሳብያል ይላል መጽሐፍ ቅዱስ፣ ፍቅር ያንጻል። ከፍቅር ጎድለሃል። ተመለስ። በአገልጋዮችና በእግዚአብሔር ሕዝብ አፍህን አትክፈት። በንስሐ ተመለስ። ኦኬ
በጣም ነው የምታሽፈው። በጣም ቅናት አለብህ፣ ፊትህ ላይ ይታያል። ቅናትና ምንቀኝነት አለብህ። ወደ ፍቅር ተመለስ፣ ወደ ንስሐ ተመለስ። እውነቱ ስለምነግርህ ብሎክ አደረከኝ። ሳልጽፍልህ ብሎክ አደረከኝ ቲክቶክ እና ፌስቡክ። ለምን? እውነቱ ስለምናገር እኔ ካልተመለስክ ደግሞ እኔ አልተውህም። ሁሉ ጊዜ እንደዚህ ያደርኩ ሐሰትህን በብርሃን እገልጠዋለሁ። የጨለማ ስራ ግለጡት እንጂ አትተባበሩ ይላል መጽሐፍ ቅዱስ። የጨለማ ስራህን፣ ተንኮልህ፣ ክፋትህን፣ ምንቀኝነትህን በእውነት እገልጠዋለሁ። ያ ሰው እንድታታልል፣ ሰው እንድትሸውድ አልፈቅድልህም። ለሐሰት አትቃወም አልልህም እኔ። ነገር ግን እውነት በፍቅር አድርገው። እሺ የእግዚአብሔር አገልጋዮች ስማቸው እየጠራህ እያዋረድክ ስማቸው እያጠፋ ግን ከዚህ በኋላ አልፈቅድልህም። ተመለስ። አማን ሻሎም። እስቲ ላንተ አጭር ምክር ልስጥህ። ባለፈውም ሰጥቼሃለሁ። ብሎክ አድርገኛል። እንግዲህ ሰዎች ግን ያደርሱልሃል ይሄን ቪዲዮ እርግጠኛ ነኝ። አድርሱልኝ ደግሞ ወገኖች። ያንተ ነገር ዝም ብዬ ሳየው አማኒ እውቀት አለብህ ማለት ብዙ ታነባለህ፣ ድምጽህ ይጣፍጣል፣ ደስ ይለኛል። በጥሩ ያንተ ነገር እኔ ልጀምርልህ። ጥሩ ነገር አለብህ፣ ሞገስ ያለበት ድምጽ አለብህ። የምታስተምረው አንዳንድ ጊዜ ደግሞ ጥሩ ነገር አለብህ። በጣም አንብበሃል። ጌታ ይባርክ። ይሄ ነገር ደስ ይለኛል። ግን አንድ የጎደለህ ነገር አለ፣ የረሳው ነገር አለ። ከፍቅር ወድቀሃል። መጽሐፍ ቅዱስ ምን ይላል መሰለህ አማን? እውቀት ያሳብያል ይላል፣ ፍቅር ግን ያንጻል ይላል። እና ይሄ እውቀትህ ብዙ መጽሐፍቶች አንብቤያለሁ ምናምን ስትልም ሰምቻለሁና ይሄ ብዙ እውቀትህ ምን አደረገህ መሰለህ አማኒ? ልንገርህ፣ ተነስተሃል፣ በትዕቢት ተወጥረሃል እና ሰዎች ታቃልላለህ፣ ሰዎች ትሳደባለህ፣ ሰዎች ታዋርዳለህ፣ አገልጋዮች ትጨፍልቃለህ እና በሐሰተኛው ነብይና አጋንንት በሚነዳው በአቶ ጃፒ ትምህርት መሰረት መልካም ወጣት ኢዝ አ ከቨር የሆነ መድረስ የፈለገው እንዳለ ኢዝ አ ከቨር። ዝም ብላችሁ የኛውን ኢንፎርሜሽን ያዙና ያኛውን ሳይደርስ ስለማይተው ያንን ሲደርስ ደግሞ ይሄኛውን ስለሚተው ዝም ብላችሁ እቺን ብቻ ያዙ። ከላይ መልካም ወጣት ኢዝ አ ከቨር ነው። ከቨር ነው። ዳንሳ ለይቶለታል፣ ወንበዴ ነው ይታወቃል። ጩፋ ለይቶለታል፣ ወንበዴ ነው። ያሳመማቸው ሰዎች አሉ። ገስዋት ሚስቺቪየስ ወልፍ እሱ ነው። ተናዳፊ ተኩላ እሱ ነው። ይበልጣቸዋል፣ እነሱ ይበልጣቸዋል። በደንብ ነው ይበልጣቸው። ኢትስ አ ከቨር ነው። ስለዚህ በመልካም ወጣት ፕሮጀክት ስም የራሱ ፕሮጀክት ነው የበለጸገው። ባይዞይ መልካም ወጣት ፕሮጀክት የተሰረቀ ነው። አዲስ ኪዳን ካህናት ቤተክርስቲያን ስሙ የተኮረጀ ነው። ፈቃዱ የተኮረጀ ነው። እንደው ዮኒዬ ታውቃለህ፣ አንተ ለእኔ ክፉ አይደለም። ክፉ እንዳለን በጣም ብዙ ጊዜም ተናግሬያለሁ። በጣም ብዙ ጊዜ ለእኔ መጥፎ አይደለም። አሁንም ያንን የሚነካ ነገር አልናገርም። ግን ያው ቴዎሎጂ ትምህርት ቤት በአጥሩም ጋር አለፍም። አንተ አይደለም ዳይሬክተር ልትሆን በትምህርት ቤት አጥሮች ጎን በኩል እንኳን እንደው እያሽከረከርክም እንኳን አላለፍም። ለምን ይዋሻል? ለምን ይዋሻል? ነገረ መለኮት ተማር ስለምንድን ነው ያልከኝ? 2018 ላይ በፈረንጆች 2017 ላይ ነው 2018 ላይ አንተ ጋር መጥቼ ቢሮ ውስጥ ቁጭ ብለን ነገረ መለኮት ተማር ስል እኮ ያልከኝ ገላትያ ደርሰናል ነው ያልከው። እየተማርኩ ነው ወደ ገላትያ ደርሰናል ነው ያልከው። ነገረ መለኮት ትምህርት ቤት ውስጥ ባይብል ስቴዲ አይደለም። ዮሐንስ ወንጌል፣ ማቴዎስ ወንጌል፣ ሐዋርያት ሥራ፣ ሮሜ እየተባለ ገላትያ ላይ የሚደረስ ነገር አይደለም። በጣም የተለያዩ ነገሮች ናቸው የምንማረው እንጂ ሁሉንም 66ቱን መጽሐፍት አይደለም የምንማረው። ሰብሰብ አድርገን የሆነ ቅርጽ ወጥቶለት ነው ምንማረው። ገላትያ ደርሰናል ያልክ ሰው አንተ የኔ ዳይሬክተር ትሆናለህ? ነውር እኮ አንዳንዴ ነውር የሚባል ነገር አለ። ገላትያ ደርሰናል ሰው ባይብል ስቴዲ ሲያጠና ነው፣ አዲስ ኪዳን ሲያጠና ነው ገላትያ ደርሰናል የሚለው። ቴዎሎጂ ተማር ስል እንግዲህ በጌታ ፊት በማመልከው አምላክ ፊት ነው የምነግራቸው። ይሄንን ነገረ መለኮት አጥና። የያዝከው ህዝብ ብዙ ነው፣ ወጣቶች አሉ። አለጎሪ አታብዛ።
ከፈለክ መጽሐፍትን ሰጀስት አደርግሃለሁ፣ ማንበብ ያለብህን መጽሐፍትን ሰጀስት ላድርግ ስለው ገላትያ ደርሻለሁ ብላናል። አሁን ግን የደረስከው 30 ሺህ ጫማ ላይ ነው እና ገላትያውንም ተወውና መጽሐፍ ቅዱስን በስርዓቱ ስነ አፈታቱን አጥና። አንተ እኔ ዳይሬክተር ልትሆን አትችልም። በትምህርት ቤቱ አጥር በኩልም አላለፍክም። ውጤቱን አይተነዋል። መስመር አለማበጀት የሚባል ነገር በውጤቱ ተመልክተናል። ይሄ ነገርህን አልወደውም። በጣም ቢሃምብል በቃ ትሁት መሆን አለብህ። በፍቅር መመላለስ አለብህ። ሐዋርያ ጳውሎስ ምን አለህ መሰለህ? እውቀት ቢኖረኝ ትንቢት ቢኖረኝ ተአምራት ባደርግ አንደኛ ቆሮንቶስ አለብህ ምዕራፍ 13 አይ ቲንክ ሁሉም ነገር ቢኖረኝ ፍቅር ባይኖረኝ ግን ከንቱ ነኝ አለ። ያለ ፍቅር የሚደረግ ሁሉ ከንቱ ነው። አማን ኦኬ። እና ለዮናታን ስትፈርደው አይቻለሁ። ለነቢይ እዩ፣ እስራኤል ላንሳ፣ አፖስትል ጃፒ፣ ነቢይ ጆሹዋ፣ ሌሎችም አገልጋዮች እና በጣም በአገልጋዮች ጥላቻ እንዳለብህ አይቻለሁ። እኔ ብቻ ነኝ እውነተኛ እንዴት ትላለህ እንዴ? እነሱም እኮ የእግዚአብሔር ሰዎች ናቸው። እግዚአብሔር የሚጠቀምባቸው ናቸው። ሊሳሳቱ ይችላሉ። በነገሮች ይሳሳታሉ። አንተም እንደምትሳሳት ኢየሱስ ለዓለም አልሞተም ብለሃል አይደል? ባለፈው እንዲህ ብለህ ታምናለህ? ኢየሱስ ክርስቶስ ለዓለም አይደለም የተሰቀለው ብለህ ታምናለህ አይደል? ታምናለህ አታምንም? አጭር ጥያቄ። ኧረ እኔ እንዳንተ በጀርባ አልሄድም፣ አምናለሁ። ወዲያው ነው የምመልሰው። ለዓለም አልተሰቀለም። በደንብ ስሙ ወንጌላውያን፣ በደንብ ስሙ። ይሄን አስተምሮ ኢየሱስ ክርስቶስ ለዓለም አልተሰቀለም ብሏል። ወጋውት ይሄን መንፈስ። አንተም ስህተት አለብህ እኮ ትልቅ ስህተት እኮ የተሳሳትከው። አንዱ ስለ ሁሉ ሞተ ይላል መጽሐፍ ቅዱስ። አንተ ግን ኢየሱስ ለዓለም አልሞተም ለተመረጡ ብቻ ነው ብለሃል። ስለዚህ ከስህተት ትምህርት ተመለስ መጀመሪያ። ሁለተኛ ወደ ፍቅር ተመለስ። ከጥላቻ ከትዕቢት ውጣ። በቃ ግልጽ ነው እኔ የምናገረው። እኔ አንድ አምላክ ነው የምፈራው፣ ማንም የምፈራው በዚህ ምድር ያለብኝ። ስለዚህ ወደ ፍቅር መመለስ አለብህ፣ ወደ ትህትና። እኔ ብቻ ነኝ እውነተኛ አትበል። ወንድሞቻቸው ደግሞ አትናቅ። ኦኬ። የተለያየ ሐሳብ ሰው ሊኖረው ይችላል። በመረዳት ከሁላችን አንድ አይደለንም። ስለዚህ የሰው ሐሳብ አክብር፣ መብትህ ነው። አንድ አገልጋይ መቀበል አለመቀበል መብትህ ነው። ገብቷል? እኔ አፖስትል ጃፒ፣ ፕሮፌት ጆሹዋ፣ ዮናታን አልቀበላቸውም፣ አገልግሎታቸው አይባርከኝም ማለት እኮ ትችላለህ። ነገር ግን ፍርድ ያንተ አይደለም፣ የእግዚአብሔር ነው ፍርድ። ሐሰተኞች ናቸው ብለህ ስትፈርድ ብዙ ጊዜ አይቻለሁ። አንተ ማን ነው እውነተኛ ያደረገ? ብዙ ጊዜ እዚህ ሚዲያ ላይ ስትሳደብ ነው የምናየው፣ ስታላግጥ ነው የምናየው። ስለዚህ ወደ ራስህ ማየት አለብህ። መጽሐፍ ቅዱስ ጠቢብ ወደ ራሱ ያያል ይላል። ስለዚህ ወደ ራሳችሁ አተኩሩ ነው የምላችሁ። አንተ ይሁን አቤል አቡና ኤርሚያስ ይሁን ምናምን፣ እስኪ ወደ ራሳችሁ አተኩሩና ወንጌል ብቻ አስተምሩ። እንዴ ይሰለቻል እኮ 10 ጊዜ መጨቃጨቅ፣ ትጨቃጨቃላችሁ፣ ትታረቃላችሁ፣ ትጨቃጨቃላችሁ፣ ትታረቃላችሁ። ያሰለቻል። ፕሊስ በፍቅር ኑሩ። ወንጌል ብቻ አስተምሩ። ሐሜት ይቅርባችሁ። ወንድ ቢሆን አሪፍ። በቃ መጽሐፍ ቅዱስ አስተምሩ። ለተሳሳተ በሉ። ፍርድ ግን የእናንተ አይደለም። ፍርድ የእናንተ አይደለም፣ እግዚአብሔር ነው የሚፈርደው። ዛሬ ሐሰተኛ ምናምን የምትሏቸው ሰዎች ነገ መንግስተ ሰማይ ገብተዋት እንዳይታያቸው። ፍርድ የእግዚአብሔር ነው። እንዳይፈረድባችሁ አትፍረዱ። ጌታ ይባርክህ። አማን። ተመለስ ወደ ፍቅር። በቃ ከፍቅር ወድቀሃል፣ ተመለስ። ያልተቻው ያልመታው አገልጋይ የለህም። እነ ነቢይ ጆሹዋ ለብዙ ዓለም ለብዙ ሚሊዮኖች ሰዎች የባረኩ የፈወሱ ድንቅ እግዚአብሔር ያስነሳቸው። እንዴት ምን አይነት ትዕቢተኛ ነህ! እንዴት አይነት ደፋር ሰው ነህ! ሐሰተኛ ነው ጠንቋይ ስትል ሰምቻለሁ ከዚህ በፊት። ምን አይነት ድፍረት ነው ያለብህ! አየህ፣ ይሄ ሁሉ ዕውቀት ምን አደረገ? ትዕቢተኛ እንድትሆን አደረገ። መንፈስ የሌለበት በመንፈስ ተመላለስ። እግዚአብሔር ዕውቀትህ አይደለም የሚያስደንቀው፣ ፍቅር ነው የሚያስደንቀው። ኢየሱስ ክርስቶስ በፍቅራችሁ ደቀ መዛሙርት የመሆናችሁ ይወቃችሁ ነው ያለን። በፍቅር መታወቅ አለብህ። በጥላቻ በጸብ በዛቻ በሐሜት በስድብ መታወቅ የለብህም። ገብቶሃል? ስለዚህ ያወቅከውን ዕውቀት በፍቅር አስተላልፈው። እውነት በፍቅር ግለጡ ነው የሚለው መጽሐፍ ቅዱስ። ያንተ ግን ጥላቻ፣ ሐሜት ምናምን ይታይብሃል፣ ምንቀኝነት ይታይብሃል። ፕሊዝ ተመለስ። እንደ ወንድሜ መክረህ ተመለስ። አድርሱልኝ ወገኖቼ። ጌታ ይባርካችሁ።